አይ ሰው በጣም ገረማችሁኝ ነው ዛሬማ ቪዲዮ የምሰራው እኔ እግዚአብሔርን ኦ ማይ ጋድ ባለፈው ማለት ነው ትላንት ወዲህ ነው እንደዛ ነገር የሆነ ፎቶ ለቅቄ ነበረ የሆነ ሰው ሊሄድበት ነው ስላችሁ ምንድነው ያላችሁት? ሂጂበት አላችሁኝ። እኔ እኮ ግርም አለኝና አቤት ሰውን ይሁን እኮ አንድ ሰው አሁን እኔ ቢሰድብ እናንተ ናችሁ ይሄ ሂጂበት ያላችሁ ሰዎች ናችሁ ቀድማችሁ እኔን የምትሰድቡኝ። ገባችሁ? የምሬን እኮ ነው። አሁን ሂጂበት ብላችሁኛል። አሁን ለምሳሌ አሁን ይሄን ሰው እውነት ቢሰድበው እግዚአብሔርን ማይሆን ስም ሰጥቼ ዝም ብዬ ቢሰድብ እናንተ ናችሁ ቀድማችሁ እኔን ዘቅዝቃችሁ ምትረግጡኝ ማለት ነው። ገባችሁ? ገረማችሁኝ እኮ ግን እናንተ ሀሳባችሁን ለማየት ብዬ የሆነ ሰው እኔ አሁን በጣም ተናድጃለሁ ሊሄድበት ነው ስላችሁ ምንድነው ያላችሁት? ሂጂበት እኛም ተቃጥለናል አላችሁ። ጉድ እኮ ነው። አቤት አቤት እናንተ ነገር የሆነ ለሰውን እሳት ውስጥ ታስገባላችሁ ለራሳችሁ ወደ ኋላ ትቀራላችሁ ማለት ነው። ኖ እንደዚህ አይነት ምክር አትምከሩ ለሰው ማለት ነው። ሶሪ እና ለማንኛውም እኔ እንኳን ያኔ ቪዲዮ ሰርቼ ነበረ ሲጠይቅ የነበረው ማለት ነው። ሳልጠይቅ ማለት ሳልሰራ ሳይሆን ከሰራው በኋላ ነው እናንተን እየጠየቅኩኝ የነበረው። አለቀኩም ግን ኤዲት እያደረኩ ነበር። ገባችሁ? ከዛ እናንተን ጠየቅኳችሁ። የኔ ሰው በጣም አናዶኛልና ሊሄድበት ወይ ሊሄድበት እስቲ ሀሳባችሁን ኮሜንት ስራ አስቀምጡልኝ ብዬ ያስቀመጥኩት 47 ኮሜንት ተጽፎልኛልና ሂጂበት እኛም ተቃጥለናል አላችሁ ምናምን በቃ በጣም ከባድ ነው። በቃ ታይ ውዴ ያሉት ግን ታይ ውዴ ሂጂበት የሚሉትን አትስሚ ያሉት የዋይቲንግ 3 ሰው አለ ማለት ነው። እና 47 ኮሜንት ተጽፏል። ሂጂበት ተቃጠልኩኝ እና ታይ ውዴ ካለፈ ነገርም ተማሪ ያሉትም አሉ። ሂጂበት ያሉ ነው ሂጂበት እያላችሁ ነበርና በነገራችን ላይ አንድ ሰው እኮ ሊሞት ነው ሲባል ሞች ሂጂበት ይባላል አይባልም። ግን እኮ እናንተም ልክ ልትሆኑ ትችላላችሁ። እና ለማንኛውም ማለት ነው አንዳንዴ ለሰው ጥሩ ምክር ስጡ ነው የምላችሁት ውዶችዬ። ጥሩ አይደለም በነገራችን ለሰው ነው አንድ ሰውን ማይሆን ነገር ውስጥ መክተት ማለት ነው። ምናልባት እነሱ ዛሬ ከተጣሉ ነገ ይታረቃሉ። እርስ በራሳቸው ተታርቆ ተቃቅቦ ይመጣል። እኛ ደግሞ እዚች ጋር የሚያስታርቅ ሰው የለም ማለት ነው። ገባችሁ? እኔ አሁን እሱን ቢሰድበው ማን ነው እኔን የሚያስታርቀኝ? ወይ ማን ነው እንትን የሚለኝ? ገባችሁ? እኔ መሀል ላይ ስለሚቀራ ሰው ልጅ የሆነ ነገር ክፉ ነገር ሊያደርግ ነው ብሎ አይ አትሂጂ በሉ እንጂ ሂጂበት የሚባል ነገር ይሄ እና ደግሞ እንደዚህ አይነት ሀሳብን ከሰው አሁን ለምሳሌ በሰው ጭንቅላት የሚሄድ ሰው ቢሆን ኖሮ ያኔ በጣም በቃ ሞራል ሰጣችሁኛል ማለት ነው እንዲሰደበው ማለት ነውና ሰው ለማንኛውም እንደዚህ አይነት ነገር ለሰው ጥሩ ማለት ክፉ የሆነ ምክር አትስጡ። እና አንድ ሰው ሊሞት አሁን ለምሳሌ አሁን እንደዛ ነው የጠረጠሁት ሊሞት ነው ብልም እንኳን ሂጂበት ሞች ነው የምትሉት ማለት ነው። ሊሞት ነው ብልም ሞች ነው የምትሉት። ይሄ አስረግጬ ነው የምነግራችሁ። ሰው ለማንኛውም ሶሪ ፋሚሊያንስ እንደዚህ አይባልም ነው የምላችሁት። እና ያው ሁለቱም ይታረቃሉ አኪድ ይታረቃሉ። እና ግን እዚች ጋር ደግሞ ማውራት የሚፈልገው ነገር ቢኖር ሄሚ ትናንት ወይ በሰራችው ቪዲዮ ላይ በጣም ነው ደስ ያለኝ። እኔ እውነት ስነግራችሁና በክብርሽን ጠብቀሽ በመኖርሽ ደስ ብሎኛል። ይመችሽ ጌታን። እንደዛ ክብርሽን መጠበቅ ጥሩ ነው። ለምን ካላችሁ ሴት ልጅ ነች፣ አንድን ወንድ አፈቅራለች እንጂ አላገባችም። ገባችሁ? ስለዚህ ነገ ማግባት ትዳር አለ ልጅ መውለድ አለ የሚባል ብዙ ነው። እና ደግሞ ቪዲዮ ተለቀቀው ሜዳ ላይ ነው፣ በተለይ ደግሞ ዩቲዩብ ላይ እና በጣም ብዙ ሰው ነው የሚያየው ምናምን። ይሄን እውነታው ደግሞ ያኔ ቪዲዮ እንደሰራችሁ ያኔ እርጉዝ ነኝ ብለሽ ቪዲዮ ሰራችሁ ቀንም ያንን በዛውም ቪዲዮ መስራትሽ ራሱ ደስ ይላልና ይመችሽ። እውነታው የኔ ተሸማቀቀሽ አንገትሽን ደፍተሽ
እንዴት እቺ ለቤተሰቦቿ ሳታሳውቅ እንዴት እርጉዝ ነኝ አለች? ቀለበት ሳይደረግላት ምናምን ከሚባሉ ነገሮች ሁሉ ራስሽን መጠበቅሽና እውነታውን አውጥተሽ ሜዳ ላይ ማለት ሜዳ ላይ በመናገርሽ በጣም ነው ደስ ያለኝ። ጌታ ምስክሬ ነው እኔ እና ይማችሽ፣ የምር ነው። እንደዛ ነው በቃ ክብር መጠበቅ ማለት ነውና ለማይሆን ነገር ምን እንጃ ብቻ ይማችሽ። ዋጋም እየከፈልሽም ነው፣ ከፍለሻልም ደግሞ አንድ ሴት ርስቱን አንድ ርስት ወስዳ በዚህ ልክ መሄድ አንድ ለምትወደው ሰው ብላ በጣም ከባድ ነው። በዛውን ሴት ልጅ ነች። ብቻ ይማችሽ የኔ እናት፣ በጣም ጎበዝ ነሽ። እና ደግሞ ቪዲዮውን አሁን ለምሳሌ ውዶች ያኔ እርጉዝ ነኝ ያለችው ቀን ቪዲዮ ባትሰራ ኖሮ በሌላ ልብስ በሌላ ቀን ብትሰራ ሰው አያምናትም ነበር። ገባችሁ? ሰው አማናትም አላመናት የውስጧን ፈጣሪ ካወቀ በቂ ነው። ግን እና ደግሞ ይሄ በቃ እርጉዝ ነኝ ብላ በኋላ ደግሞ ቪዲዮ ማስራቷ ሰርታ ማስቀመጧ ደስ አይልም? ጌታን በጣም ነው ደስ ያለኝና እንኳን ክብርሽን ጠብቀሽ ኖርሽ። የምርን ነው። ከዚህም በኋላ ቀጥይበት፣ ክብርሽን ጠብቂ። ሴት ልጅ ክብሯን ስትጠብቅ ብዙ ፈላጊዎች አሉላት እና አንድ ብቻ አይደለም። ኢትዮጵያ ውስጥ ወንድ ብዙ ነው። ግን ደግሞ ክብርሽን ስትጠብቂ የፈለግሽውን መርጠሽ መኖር ህይወትሽን ትቀጥያለሽ። አንቺና ብሩክ ደግሞ እንደማትለያዩ አስረግጬ ነው የምነግረው። እርግጠኛ ነኝ አትለያዩ። እና ይሄ ድራማ ነው እና ውዶቼ ወዳችኋለሁ። እና ደግሞ ይሄን ሀሳብ አውራለሁ እያልኩኝ አልተመቸኝም ነበር። ቀጥሎ ደግሞ ያ ባለፈው ፎቶ ሲወስድ የጻፋችሁትን ጽሁፍ ምናምን ይሄን ማለት እስቲ አንዴ ላውራ ብዬ አውራለሁ እያልኩኝ ነበር። ትናንት ወዲያ የሰራችውን ቪዲዮ አስተያየት ሰጣለሁ እያልኩኝ ነበር ምናምን፣ ግን ስላልተመቸኝ ዝም ያልኩት ማለት ነውና ብቻ የመችሽ ሄሚዬ እና ውዶቼ ወዳችኋለሁ። መልካም ቀን ይሁንላችሁ። ቪዲዮን ሼር አድርጉልኝ። ሀሳባችሁ ኮሜንት ያስቀምጡልኝ። ሄሚ እንደዛ ቁፍጦን ብለሽ ሂጂበት ማለት ነው። የምር በቃ በጣም ምችት ነው ያለኝ ማለት ነው። ቪዲዮ አዩት፣ በጣም ተመቸኝ ነው የምላችሁት። ባይ ፋሚሊያንስ፣ ቪዲዮን ሼር አድርጉ፣ ቤቴን ሰብስክራይብ አድርጉ፣ ላይክ አድርጉ። ባይ ባይ።